ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ህወሓት ከመጪው ምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት ገለጸ። በኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከመጪው ሀገራዊ ምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት አመላክቷል። የፕሪቶሪያው የግጭት ማቆም ስምምነት ተግባራዊ እንዲደረግ አደራዳሪ አካላት ግፊት እንዲያደርጉ ጥሪ አቅርቧል። ፓርቲው ከኤርትራ መንግስት ጋር ይገናኛል መባሉንም አሉባልታ ሲል አጣጥሎታል። በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ቃል አቀባይ አቶ ሚካኤል አስገዶም ለዶይቼ ቬሌ እንደገለጹት ህወሓት በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው በህገወጥ መንገድ ነው። ህወሓት በፕሪቶሪያው የሰላም ስምምነት ከፌዴራል መንግስቱ ጋር አብሮ የፈረመ ፓርቲ ነው ያሉት ቃል አቀባዩ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲውን ከህጋዊ የፖለቲካ ፓርቲነት የሰረዘው በህገወጥ መንገድ ነበረ ሲሉ አስታውሰዋል። ውሳኔው ስምምነቱን በመጣስ የተደረገና በፖለቲካዊ መንገድ አላግባብ የተሰራ ነው በማለትም ተችተዋል። እናም ከመጪው ምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት ተናግረዋል። ምርጫው እየመጣ መሆኑ ይታወቃል። ግን ምርጫው ከመምጣቱ በፊት አላግባብ የተሰረዘውን ህጋዊነት መመለስ አለበት የሚል ነው። ምክንያቱም ካላግባብ ነው ህጋዊነቱ የተቀማው። ህጋዊ መሰረትም የለውም፣ ህገ መንግስታዊ መሰረትም የለውም። ተደራድረን በእኩል ተስማምተን በሁለታችንም በኩል እንደ ሀገር በፌዴራል መንግስቱም በትግራይ መንግስትም በኩል ያለውን ነገር አብረን ተደራድረን እንደፈታን የተደራደር ነው። ስለዚህ ምክንያት በሌለበት መሰረዝ ትክክል ስላልሆነ ምርጫ ከመምጣቱ በፊት ወደ ፕሪቶሪያው ስምምነት ተመልሰን ህጋዊ ሰውነቱ መመለስ አለበት ብለዋል። ህወሓት ከህዳር 8 ቀን እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባ ማካሄዱን የገለጹት ቃል አቀባዩ ፓርቲው ህጋዊ ሰውነቱ እንዲመለስና የፕሪቶሪያውን የሰላም ውል ተግባራዊ እንዲሆን ውሉን አቋረጠ ካሉት የፌዴራል መንግስት ጋር ድርድር ማድረግ ቀጣይ የፓርቲው እርምጃ መሆኑን አመልክተዋል። ከዚህ ባሻገር በስምምነቱ አደራዳሪ የነበሩ አካላት ስምምነቱን ዳር እንዲያደርሱትም ጥሪ አቅርበዋል። የፕሪቶሪያው ስምምነት ተባብረን ነው መፈጸም ያለብን፣ ሁላችንም ማክበር አለብን ብለን እስከ መጨረሻው ድረስ የበኩላችንን ጥረት እያደረግን ነው። ሁላችንም በዚህ ነው እየሄድን ያለ ነው። በሌላ በኩል ደግሞ አደራዳሪዎቹ የዓለም ማህበረሰብ፣ የአፍሪካ ህብረትም የአውሮፓ ህብረትም የጀመሩትን የማደራደር ስራ እስከ መጨረሻው እንዲያደርሱት በድርድሩና በፈረምነው መሰረት አንዳንዶቻችን ጥያቄዎች እያቀረብን ያለ ነው። ኃላፊነታቸውን እንዲወጡ ጥሪ አቅርበናል። ይወጣሉ ብለን ተስፋ እናደርጋለን ሲሉ ገልጸዋል። በሌላ በኩል ህወሓት የሚጠበቅበትን አላደረገም በሚል በምርጫ ቦርድ ህጋዊ ሰውነት ከመሻሩ ባሻገር ከኤርትራ መንግስት ጋር ይሰራል በሚል በተደጋጋሚ መተቸቱን በመጥቀስ ዶይቼ ቬለ ላቀረበላቸው ጥያቄ በዚህ ዓመት በኤርትራና በትግራይ ድንበር አካባቢ ያለው የህዝብ ለህዝብ ግንኙነት እየተሻሻለ መምጣቱን ገልጸው ከኤርትራ መንግስት ጋር አለ የሚባለው ግንኙነት ግን አሉባልታ ነው ሲሉ አጣጥለውታል። አሉባልታ ነው፣ በተደጋጋሚ መግለጫ ሰጥተንበታል። በዚህ ዓመት የህዝብ ለህዝብ ግንኙነት በተሻሻለበት ሁኔታ ነው ያለው። በድንበር አካባቢ ያለው ህዝብ እየተወያየ እየተጠያየቀ ነው ያለው። እሱን አንቃወምም፣ እንደግፈዋለን። ምክንያቱም ከመነሻ ዓላማችንም ከህዝብ ጋር ያለን ግንኙነት በተጠናከረ መልኩ እንዲቀጥል ነው። ከሁሉም ህዝቦች ጋር ከኤርትራም ህዝብ ይሁን ከሱዳንም ህዝብ ይሁን ከአማራም ህዝብ ይሁን ከአፋርም ከሁሉም ብሔር ብሔረሰቦች ጋር የህዝብ ለህዝብ ግንኙነት እንዲጠናከር እንፈልጋለን። በዚህ ያለን አቋም ጽኑ ነው ካሉ በኋላ ከዚህ አልፎ ግን ከኤርትራ መንግስትም ሆነ ከሻቢያ ጋር ተገናኝተን ያደረግነው ውይይትም የለም፣ ያደረግነው ስምምነትም የለም ብለዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤ መጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን ማስታወቁ ይታወሳል። የፌዴራል ምርጫ ቦርድ ህወሓት ኃይልን መሰረት ባደረገ የአመፃ ተግባር ላይ መሳተፉን ማረጋገጡን በመጥቀስ በ2013 ዓ.ም ሰርዞት የነበረ ሲሆን ፓርቲው በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ነበር። ቆይቶ ግን ፍረጃው ተነስቶለት በድጋሚ በልዩ ሁኔታ መመዝገቡ ይታወሳል። ወደ ሌላ ጉዳያችን ስናልፍ ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው።
ይህ የፕሬዝዳንቱ ሐሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ አገር ዜጎች የተሰጡ የመኖሪያና የሥራ ፈቃድ እንዲመረመር አዘዋል። ትራምፕ በጽሑፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀድሞ በአሜሪካ የተሰጡ የመኖሪያና የሥራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ከዚህ ውሳኔ በተከታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በደቡብ ንፍቀ ክበብ ውስጥ የሚገኙትን አገራት እንደሆነ ይታመናል። ከእገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስት ጥቅማ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መክፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። ፕሬዝዳንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረዥም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮ በሎች ወይም እጽ አዘዋዋሪዎች ናቸው በማለት በአገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉት ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታናዊ የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ አገሪቱ የገባ ነው። ህገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቀስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ አንድ ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱት እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው የአውሮፓውያን ዓመት 7500 ብቻ ስደተኞችን እንደሚቀበል አስታውቋል። ይህም መሐዝ ከ1980 ወዲህ በጣም ዝቅተኛው ነው ተብሏል። የኢትዮጵያ የመሠረተ ክርስቶስ ቤተ ክርስቲያን መሪዎች በአውሮፓውያን አቆጣጠር በ2028 ኢትዮጵያ ውስጥ ሊያዘጋጁት የነበረውን የዓለም ሜኖኔቶች ዓለም አቀፍ ጉባኤ እንደሰረዙ ተሰምቷል። የቤተ ክርስቲያኗ መሪዎች የዓለም የሜኖናይት ቤተ ክርስቲያን ጉባኤን የሰረዙት የዓለም የሜኖናይት ጉባኤ የተመሳሳይ ጾታ ጋብቻን ከሚደግፉ የሰሜን አሜሪካ ቤተ ክርስቲያናት ጋር ግንኙነት አለው በሚል ምክንያት ቤተ ክርስቲያኗ ጉባኤውን ለማስተናገድ መወሰኗን በመቃወም ኢትዮጵያ ውስጥ በማህበራዊ መገናኛ ዘዴዎች ላይ ብርቱ ተቃውሞ በመቀስቀሱ እንደሆነ አናባፕቲስት ወርልድ የተሰኘ ዓለም አቀፍ ሃይማኖታዊ የዜና ምንጭ ዘግቧል። የኢትዮጵያ መሠረተ ክርስቶስ ቤተ ክርስቲያንም የተመሳሳይ ጾታ ጋብቻ ከሚደግፉ ቤተ ክርስቲያናት ጋር ህብረት መፍጠር ከመሠረታዊ እሴቶች ጋር ይጋጭብኛል በማለት ከቀናት በፊት ባወጣችው መግለጫ አቋሟን መግለጧን የዓለም የሜኖናይቶች ጉባኤ እንደተናገረ ዘገባው ጠቅሷል። የሜኖናይቶች ጉባኤ ቤተ ክርስቲያኗ ጉባኤውን ማስተናገዱን የሰረዘችው በማህበራዊ መገናኛ ዘዴዎች የተሰራጨው ሐሰተኛ መረጃ በመሪዎቿ ላይ ከፍተኛ ስጋት ስለፈጠረ መሆኑን እንረዳለን በማለት ቅሬታውን መግለጹም ዘገባው አመላክቷል።